እንደምን ዋላችሁ ተመልካቾች የቀን ስፖርታዊ ዜናዎች እንደሚከተለው ይቀርባሉ። በስድስተኛው የመላ ኢትዮጵያ ጨዋታዎች አማራ ክልል 3ኛ ደረጃን ይዞ አጠናቋል። የልዑካን ቡድኑ አባላት ጥሩ የውድድር ጊዜ ቢያሳልፉም በክልሉ ለስፖርት የሚሰጠው ድጋፍ ሊጠናከር ይገባል ብሏል። ሀና ማርያም መስፍን ተጨማሪ ዘገባ አላት። 46 ወርቅ 46 ብርና 51 ነሐስ ሜዳሊያዎች የአማራ ክልል የስድስተኛው መላ ኢትዮጵያ ጨዋታዎች ምልክት ሆነው 3ኛ ደረጃን ይዞ አጠናቋል። በ21 የስፖርት አይነቶች ከ500 በላይ ተወዳዳሪዎችን ይዞ ጅማ የከተመው የልዑካን ቡድኑ ጥሩ የውድድር ጊዜ ማሳለፉንም ገልጧል። ውድድሩ በዚህ ሰዓት መካሄዱ ራሱ በጣም ጥሩ እንቅስቃሴ አይተንበታል ማለት ካለንበት አንፃር ጥሩ መነቃቃት ይፈጥራል ብዬ አስባለሁ። ሁሉም ስፖርት ላይ ፉክክር የታየበት ውጤት የታየበት ስፖርት ነው። ዘንድሮ በረምብ ለየት የሚያደርገው ነገር የመጣው ስፖርት ላይ ትልቅ ፉክክር የነበረበት ስፖርት ነው። በዚህ ውድድር አማራ ክልል በዋናና በካራቲ በፍጹም የበላይነት አንደኝነት ይዞ ማጠናቀቅ ይችላል። በባህል ስፖርት በሁለተኛ ደረጃ ማጠናቀቅ ይችላል። እንደ ውሃ ዋናና ካራቴ ስፖርቶችን በልዩነት በመርታት አሸናፊ መሆን የቻለው ቡድኑ በቂ ልምምድ ጊዜ ባያገኝም ጠንካራ ተፎካካሪ በመሆን ክልሉን አስጠርቷል። ሳንሰራ እዚህ ደረጃ ከደረስነ ነገ ጧት ሰርተን የተሻለ ቦታ እንደርሳለን ማለት እነሱ ከአመት አመት አያቋርጡ ክለብ ተጫዋች ናቸው ምናምን እንደዛም ሆኖ እኛ የተሻለ ሆነን 3ኛ ወጥተናል። ኮንዲሽን ባነገር ቢያዝ አንድ ላይ ያ ቢደረግ ጥሩ ነው። ግን እኛ ግን ተጠራን ነው ተብለን የተወዳደረው ያ መሆን የለበትም። ኮንዲሽን መግባት አለበት። ያ ኮንዲሽን ቢኖር አማራ ክልል ከዚህ የበለጠ ውጤት ያመጣል። ስፖርተኞችን ወደ አንድ አሰባስቦ የቡድን ቲም ሰርተው በመስጠት በኩል ከነበረን የበጀት ፍስልነት ጋር ተያይዞ እሱ ላይ ክፍተት አለ። ግን በያሉበት ደግሞ ትሬኒንግ እንዲያደርጉ ለምሳሌ ዋዋና ኮምቦልቻ ላይ ሴንተር አድርገን እንዲሰራ አድርገናል። ሌሎቹ በየአካባቢያቸው ፌዴሬሽኖች እንዲሰሩ አድርገናል። ይህን በማድረጋችን በፍጹም የበላይነት ዋዋና ማሸነፍ ችለናል። መተንኪ የሚባሉ ልጆች በዚህ ፕሮግራም ባንሳተፍና ይህን እድል ባናገኝ 12 ወርቅ ማስመዝገብ አይችሉም ነበር። ዛሬ ይህን ውድድር በመሳተፋችን ደግሞ ኢትዮጵያን ወክለው የሚሳተፉ ኤሊት ስፖርተኞችንም ማስመረጥ ችለናል። ተሳታፊዎቹ በክልሉ ያለው የስፖርት እንቅስቃሴ መቀዛቀዝ አሉታዊ ተጽዕኖ ማምጣቱን ሲገልጹ የክልሉ ወጣቶችና ስፖርት ቢሮ ኃላፊ እርዜቂሳ በቀጣይ ይህንን በማስተካከል አሸናፊ ቡድን እንገነባለን ብሏል። ስፖርቱ የማይቋረጥበትን መንገድ እኛም ጥሩ ደረጃ የምንደርስበት መንገድ ይፈጥሩልን በሞራሊቲ ሌላው ቀርቶ በቃ አለናችሁ አይዟችሁ የሚባል ነገር እኛ ጋር እንደዛ አይነት ነገር የለም። ባዘጋጀባቸው ስፖርቶች ሁሉ መምጣት የምንችልበት ሁኔታ ከበጀት ጋር የተያያዘውን ሁኔታ መስራት አስቀድሞ መስራት። ሁለተኛው ልጆቻችን በስነ ልቦና አሸናፊ እንዲሆኑ ማድረግ ስራ መሰራት መቻል አለበት። ይሄ ፌዴሬሽኑ መስራት ያለበት ስራ ነው። በየጊዜው በክልሉ ውድድር እንዲካሄድና ምርጥ ስፖርተኞች እየተዘጋጁ እንዲቆዩ የማድረግ አዳዲስ ስፖርተኞች እየፈሩ እንዲቆዩ የማድረግ ስራ የማፍራት ስራ በከፍተኛ ሁኔታ እንደ ልምድ መወሰድ መቻል አለበት። 7ኛው መላ ኢትዮጵያ ላይ ክልሉ ሻምፒዮን እንደሚሆን ላረጋግጥልሽ እወዳለሁ። ኦሮሚያ ክልል አዲስ አበባ ከተማ አስተዳደርና አማራ ክልል በድምር ውጤት ባገኟቸው ሜዳሊያዎች መሰረት ከአንደኛ እስከ 3ኛ ሲወጡ የ2019 7ኛውን የመላ ኢትዮጵያ ጨዋታን ትግራይ ክልል የሚያከናውን ይሆናል። የ2017 የኢትዮጵያ ፕሪሚየር ሊግ ትላንት ፍጻሜውን አግኝቷል። ኢትዮጵያ መድን ለመጀመሪያ ጊዜ ሻምፒዮን በመሆን ዋንጫውን ተረክቧል። በመዝጊያው ዕለት ሱል ሽሬን 3-2 ያሸነፈው መድን በ73 ነጥብ ሊጉን በበላይነት አጠናቋል። አሰልጣኙ ገብረ መድን ኃይሌም የዓመቱ ምርጥ አሰልጣኝ በመሆን ተመርጧል። የክለቡ ተጫዋቾች ሃይደር ሸረፋ ምርጥ ተጫዋች፣ አቡበከር ኑራ ደግሞ ምርጥ ግብ ጠባቂ ተብለው ተሸልመዋል። ማኑኤል ወልደ ጻዲቅ ምስጉን ዋና ዳኛ፣ ሙስጠፋ መኪ ምስጉን ረዳት ዳኛ በመባል እውቅና አግኝቷል። 21 ግቦችን ያስቆጠረው አሊ ሱሌማን ኮከብ ግብ አግቢ ሲባል፣ በረከት ታሪኩ ከኢትዮጵያ ቡና ምርጥ ወጣት ተጫዋች በመሆን ተመርጧል። በሰባቱ ዘርፎች ኮከብ የተባሉት ግለሰቦች የገንዘብና የዋንጫ ሽልማት ተቀብሏል። ኢትዮጵያ መድን በተመሰረተ በ42ኛ ዓመቱ ከትልቅ ዋንጫ ጋር ሲገናኝ በ1987 እና በ1994 የኢትዮጵያ ዋንጫ ባለድል እንደነበርም አይዘነጋም። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከሊጉ መጠናቀቅ ጋር ተያይዞ ከዲኤስቲቪ ጋር የነበረው የ5 ዓመታት ውልም አብቅቷል። በቀጣይ የ2018 የፕሪሚየር ሊግ ዓመት ሊጉ በ16 ክለቦች መካከል እንደሚካሄድ ይጠበቃል። 4 ክለቦችን ወደ ከፍተኛ ሊግ ያወረደው ሊጉ ነገሌ አርሲና ሸገር ከተማን ወደ ፕሪሚየር ሊጉ ማሳደጉ ይታወሳል።
የፌዴሬሽኑንና የአክሲዮን ማህበሩን ህግ አክብረን መስራታችን ከውስጣዊ ችግሮች በላቀ ሁኔታ በፕሪሚየር ሊጉ ዋጋ አስከፍሎናል ሲሉ የፋሲል ከነማ ምክትል ቦርድ ሰብሳቢ ተናገሩ። በ2017 የኢትዮጵያ ፕሪሚየር ሊግ ፈታኝ ጊዜን ያሳለፈው ፋሲል ከነማ በቀጣይ ዓመት ጠንካራ ተፎካካሪ ሆኖ መቅረብ እንዳለበት የክለቡ ደጋፊዎች አሳስበዋል። አገኘው አበባው በትንታኔ ተመልክቶታል። በ1960 ዓመተ ምህረት የተመሰረተውና 57 ዓመታትን ያስቆጠረው ፋሲል ከነማ በሄደበት ሁሉ በደጋፊዎቹ የሚዘመርለት ክለብ ነው። በተለይ ሐምሌ 13 ቀን 2008 ዓመተ ምህረት ክለቡ በደጋፊዎቹ ልብ ውስጥ የማይፋቅ ታሪክን አትሟል። ይችለት አጼዎቹ ወደ ኢትዮጵያ ፕሪሚየር ሊግ ያደጉበት ክስተት ናት። በጠንካራ ተፎካካሪነት የዘለቀው ፋሲል ከነማ በ2013 ዓመተ ምህረት ደግሞ 4 ጨዋታዎች እየቀሩት የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑ ይታወሳል። በ2017 የውድድር ዓመት በጠንካራ ተፎካካሪነት ይጠበቅ የነበረው ፋሲል ከነማ በውድድር ዓመቱ መጨረሻ ግን ከመውረድ በአስቸጋሪ ሁኔታ የተረፈ ክለብ ነው። ደጋፊዎቹም ደጉ ነገር አለመውረድ ነው ይላሉ። እኛ የምንጠብቀው ብዙ ጊዜ ለሻምፒዮን የነበር ለአሸናፊነት የምንጠብቀው ትልቅ አገር ነው ወክሎ እንትን የሚለውና ትልቅ አካባቢ ነውና ይሄንን ወክሎ እንትን ሲል ማህበረሰቡ ብዙ መስዋዕት ከፍሎለታል። ብዙ ገንዘብ ይወጣበት ነው። አለመውረዱ ደግሞ ትንሽ ደስታ አለው። አብዛኛው ሰው በጣም ተጨንቆ ነበር። ልክ እንደራሱ የሆነ ነገር እንደሚያጣ ነገር ነው የሚጨነቀው የነበር። ሲተርፍ ግን እጅግ በጣም ደስ ነው ያለን እና የትናንቱ የነበሩትን ተጠባቂ ጨዋታዎች በጣም አየን። ከ9 ሰዓት በኋላ ግን ያው ነጥብ ቢያገኝም ባያገኝም እንደሚያልፍ ተረጋገጠ። ያው ጨዋታውን ቀለል አድርገን ነው የተመለከትነው የነበር። ደጋፊ ያው ከበፊትም ጀምሮ አብሮ ተጓዥና ጠንካራ ደጋፊ ነው የነበር። ፋሲል ከነማ እያሳየ የመጣው ውጤት ከሚጠበቀው ዝቅ ያለ ነው በጣም። ሆኖም ግን በመጨረሻ ደጋፊው ያለውንና የሌለውን ኃይሉን በማማጠል ለድጋፉ ባደረገው እንቅስቃሴ ከአዳማ ጋር አቻ በመውጣቱ ከፍተኛ ድል መገኘቱ ማስደስቶታል። 43 ነጥቦችን በመሰብሰብ ከወራጅ ቀጠናው በአንድ ደረጃ ብቻ ከፍሎ የውድድር ዓመቱን ያጠናቀቀው ክለቡ ደጋፊዎችም ይህን አልጠበቅንም፣ ይሁን እንጂ በቀጣይ ከችግሮች ወጥቶ ጠንካራ ተፎካካሪ መሆን እንዳለበት ያነሳሉ። ብዙ ድክመቶች አሉ። ድክመቶች እንዳሉ ሆኖ ደግሞ ያንን የተሻለ ቦታ ላይ ቀጣይ ዓመት ድክመቶቹን ሸፍኖ የተሻለ ቦታ ላይ እንደሚደርስም ተስፋ እናደርጋለን። የሚቀጥለው ዓመት እጅግ በጣም ተወዳዳሪ ሆኖ ማግኘት እንፈልጋለን። በዚህ የሚቀጥል ክለብ መሆን የለበትም። እንደዚህ ጠብቀው ነው ማናግም። ለወደፊት በሚደረገው እንቅስቃሴ ብርታት ያለውና ጠንከር ያለ ያመራረጥ የስልጠና እንዲሁም የዝግጅት ጊዜ አድርጎ ህዝቡንም ከተማውንም ደጋፊውን ሊያስደስት የሚችል እንቅስቃሴ እንዲያደርግ ያለኝን ምኞት እገልጻለሁ። የውድድር ዓመቱ ሲጀመር ልምድ ባላቸው አሰልጣኝ ታግዘው አጼዎቹ ለሻምፒዮንነት የሚጠበቁ እንጂ ለመውረድና ላለመውረድ መጫወት ፈታኝ እንደነበር የጠቀሱት የክለቡ ምክትል ቦርድ ሰብሳቢና የጎንደር ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ ማሩ መሐመድ ሊግ ካምፓኒውና የኢትዮጵያ እግር ኳስ ፌዴሬሽን ያጸደቁትን የክፍያ ህግ አክብረን መስራታችን ችግር ውስጥ ከቶናል ይላሉ። ክለባችን ህግ አክብሮ ተወዳድሮ ውጤታማ መሆን የሚችልበትን መንገድ ይሰራል ብለን ነበር ውድድሩን ስንጀምር የጀመርነው። መሀል ላይ ያን ነገር ተፈጻሚ መሆን አልቻለም። የተወሰኑ ክለቦች ያልተገባ ከክፍያ ስርዓቱ ውጭ መንገድ ሄደው ተገኙ። ህግ አክብረን ከክፍያ ስርዓቱ ውጭ ምንም አይነት ክፍያ ሳንፈጽም ነበር ወደ ውድድር የገባ ነው። እዛ መግባታችን እኛን መጨረሻ ላይ አጣብቂኝ ውስጥ ጥሎናል። ፋሲል ከነማ አስቸጋሪ የውድድር ዓመት ለማሳለፉ ከውጫዊ ምክንያቱ ባሻገር ውስጣዊ ክፍተቶች እንደነበሩም ተጠቅሷል። በእኛ በኩል ግን የተወሰኑ ትኩረት ያልሰጠናቸው ነገሮች እንደነበሩ ተረድተናል። በዚህ መንገድ የሚሄድ ከሆነ ይህ ልናጣ እንችላለን በሚል ነጥብ ነው እንጂ ይህን ያክል ስጋት ውስጥ እንደርሳለን ብለንም አላስብንም ነበር።